ሰላም እንደምን አላችሁ ተመልካቾቻችን። በዛሬው ሐሳባችን እንግዲህ ሶመነኛ የሆኑ ነገሮችን ለማየት እንሞክራለን። እንግዲህ በዚህ ሳምንት የተፈጠሩ አዳዲስ ጉዳዮች ምንድናቸው በሚለው ጉዳይ ላይ እናያለን። እንግዲህ በዛሬው ዕለት አንድ የተፈጠረ በጣም ከባድ የሆነ አደጋ አለ። ይህንን አደጋ በጣና ሐይቅ ላይ የተፈጸመ ነገር ነው። እንግዲህ እስኪ ትንሽ አጠር ያለ ቪዲዮ እንይና እንመለስበታለን። ይህንን እንግዲህ እንደተመለከታችሁት በጣና ሐይቅ ላይ ነው ይህንን ነገር የተፈጠረው ምንድነው? በጣም አደገኛ የሆነ አደጋ ተፈጥሯል። በጣም አስቀያሚ ነበረ። በጣም ብዙ ህዝበ ክርስቲያን የሞቱበት ነው። ይህንን ደግሞ ከቅድስት ክርስቶስ ሰምራን በዓል አክብረው ሲመለሱ የነበሩ ኦርቶዶክሳውያን በጣና መካከል ሁለት ጀልባዎች በመጋጨታቸው ምክንያት በአንዱ ጀልባ እንግዲህ ሙሉ ለሙሉ ሰጥሟል። በዚህ ምክንያት እንደ ቲክቫ ዘገባ ከሆነ በጣም በርካታ ክርስቲያኖች እንደሞቱና እንዲሁም ደግሞ ብዙ የተቆሰሉ የተጎዱ እንዳሉ እየተገለጸ ይገኛል። ተያይዞ እንግዲህ ብዙ ኦርቶዶክሳውያን ሀዘናቸውን እየገለጹ ይገኛሉ። ታዲያ በጣም አደገኛና አስቀያሚ ነበረ። እንግዲህ ክርስቶስ ኢየሱስ እግዚአብሔር አምላክ እንግዲህ ለሞቱ ስን ምህረትን እንዲሰጥልን እንዲሁም ደግሞ ላሉት ፈውስ እንዲሰጥልን እንመኛለን። በጣም አስቀያሚ ነበረ። ክርስቲያኖች ወደ ተለያዩ ገዳማት ወደ ተለያዩ አድባራትና ገዳማት ሲሄዱ እንደዚህ አይነት አደጋዎች እንዳይፈጠሩ ቀድሞ ጥንቃቄ ቢያደርጉ ሁኔታዎችን ቀድሞ ጥንቃቄ ቢደረግ መልካም ነው እንላለን። እንግዲህ እስኪ ወደ ቀጣዩ ቪዲዮ እንለፍ። Neon sulfur pools, churches carved into cliffs, and active volcanoes that have been boiling for 120 years straight. A country that has never fully been colonized and is home to 70% of all mountains in Africa. A country that has one of the highest concentration of Arsenal fans in the world. ይህንን የተመለከታችሁት እንግዲህ ታዋቂው ቲክቶከር ዓለም አቀፋዊ ተጽዕኖ ፈጣሪው እስከ 19 ሚሊዮን አካባቢ ፎሎወር ያለው በዜና ዘገባዎቹ የምናውቀው እንግዲህ ዲያን ፔጅ ይመጣል። ኢትዮጵያ ውስጥ ከአዶናይ ላይ ደርሷል። እንግዲህ ከአዶናይ ጋር ሆነው እዚህ ኢትዮጵያ ውስጥ አንዳንድ ነገሮችን እያደረጉ ይገኛሉ። ታዲያ አሁን እንደተመለከታችሁት እንግዲህ በቀጣይ የኢትዮጵያ ጉብኝቱ ጊዜ አድሬስ ሊያደርጋቸው የፈለጋቸው ቦታዎች አሉ። እንደ ላሊበላ፣ ጎንደር እንዲሁም ደግሞ አፋር፣ ኤርታሌ እንደዚህ አካባቢዎች ቦታዎች አብያተ ክርስቲያናትን ጨምሮ በብዙ ቦታዎች ይመላለሳል። እንግዲህ ከዚህ ጋር ተያይዞ እንግዲህ ብዙ ኢትዮጵያውያን አንድ ነገር እያነሱ ነበረ። እስኪ ቀጣዩ ቪዲዮ እንየውና ሐሳባችንን እንመለስበታለን። እንግዲህ ኢትዮጵያ ውስጥ በዚህ መልኩ ከአዶናይ ጋራ እንግዲህ በደንብ አቀባበል አድርገውለታል። በሚገርም ሌብል በጣም ደስ ብሎታል። ኢትዮጵያ በጣም እንደወደዳት ምናምን እየገለጸ ነበረ በተለያየ አጋጣሚዎቹ። ነገር ግን ከዚህ ጋር ተያይዞ አንድ መነሳት ያለበት ብለው በጣም ብዙ ሰዎች ያነሱት ያለው የጥንቃቄ መልእክት አለ። በባለፈው ጊዜ አንድ ታዋቂ ቲክቶከር መጥቶ እያለ እሱን እንግዲህ ያደረጋቸው ሞመንቶች ነበሩ። በተለይ በቤተክርስቲያን ውስጥ ሲገባ እየጨፈረ ጫማው ሳያወልቅ እንደዚህ አይነት ነገሮች ነበርና ብዙ ትችት ያስተናገደችበት በተለይ ቤተክርስቲያናችንና ካህናት አገልጋዮቿን ብዙ የተሰደቡበት ጊዜ እንደነበረ ታስታውሳላችሁ። ከዚህ ጋር ተያይዞ ይህ ልጅም ደግሞ ቤተክርስቲያናት ይሄዳል፣ ይጎበኛል፣ ገዳማትን እንዲሁም አድባራትን ብዙ ቦታዎች ጋር ይሄዳል ተብሎ ይታሰባል። ከዚህ ጋር ተያይዞ እንግዲህ እነዚህ ቲክታከሮች የውጭ ሀገር ቲክታከሮች እንደመሆናቸው መጠን የኢትዮጵያውያን የስነ ልቡና በደንብ አይረዱትም። ቤተክርስቲያን ምን አይነት ክብር ምን አይነት ስርዓት እንዳላት በደንብ አያውቁም። ስለዚህ ከዚህ ጋር ተያይዞ ቀድሞ ጥንቃቄ እንዲደረግ በጣም ብዙ ሰዎች እያሳሰቡ ይገኛሉ። ከዚህ መካከል እስኪ አንድ ወንድማችን ያስተላለፈው መልእክት አለ። እስኪ እሱን እንስማው። ዛሬም የባለፈው አይነት ስህተት እንዳንፈጽም ጥንቃቄ እናድርግ። ይህን ቪዲዮ በአጭር ጊዜ ለብዙዎች ሼር እያደረጋችሁ አድርሱልኝ። በተለይ ደግሞ አብያተ ክርስቲያናትንና ገዳማትን ለሚያስጎበኙ ሰዎች በደንብ ሼር እያደረጋችሁ አድርሱላቸው። በባለፈው እንግዲህ ሁላችሁም እንደምታስታውሱት አይሾስፒድ ወደ ኢትዮጵያ መጥቶ ከጎበኛቸው ቦታዎች መካከል አንደኛዋ ቅድስት ቤተክርስቲያን ነበረች። እናም ካቴድራል ቅድስት ሥላሴ ቤተክርስቲያን ውስጥ ገብቶ እንዴት አድርጎ እንደጎበኘ አይሾስፒድን ሁላችሁም ታስታውሳላችሁ። ቲሸርት ለዚያውም ደግሞ የዝላይ አይነት ነገር እንደዚህ እያለ እና በዚህም ታዲያ ብዙዎቻችን ኦርቶዶክሳውያን ቅሬታችንን ስናሰማ ነበር። ታዲያ ዛሬም እውቁ የሶሻል ሚዲያ ተጽዕኖ ፈጣሪ ዴይላን ፔጅ ከወንድማችን ከአዶናይ ጋራ ወደ ኢትዮጵያ ለጉብኝት ገብቷል። ታዲያ ኢትዮጵያ ውስጥ በሚኖረው ቆይታው ማለት ነው አብያተ ክርስቲያናትንና ገዳማትን ይጎበኛል ብዬ ተስፋ አደርጋለሁ። እንግዲህ እንደተመለከታችሁት በጣም ብዙ ኦርቶዶክሳውያን ዲያቆናትም እንዲሁም ደግሞ የተለያዩ ሰንበት ትምህርት ቤት አገልጋዮች ምናምን
ለአስጎብኚ ድርጅቶች እንደዚህ አይነት መልእክት እያስተላለፉ ይገኛሉ። ቤተክርስቲያናችን በጫማ እንዳትረገጥ፣ በጭፈራ እንዲሁም በተለያየ ነገር እንዳያደርጉባት በስነ ስርዓት መጎብኘት ካለባቸው እንደ ቱሪስትም እንደ ቱሪዝም ባለሙያም በስነ ስርዓት እንዲያስጎበኙ ማስጠንቀቂያም ጭምር እያስተላለፉ ይገኛል። እንግዲህ ይህንን ተመልክተው በአስጎብኚዎች መልካሙን ነገር ያደርጋሉ ብለን ተስፋ እናደርጋለን። እስኪ ወደ ሌላኛው ሀሳብ እንሂድ። ወልድ ማለት ምን ማለት ነው? የማን ልጅ? መንፈስ ቅዱስ ማለት ምን ማለት ነው? ከማን የሰረጸ? ሰረጸ ማለት ምን ማለት ነው? ይህንን በጣም ያስገረመኝ ቪዲዮ ከሰሞኑ ህፃናትን እንግዲህ በክላስ ውስጥ ስለ ሚስጥረ ስላሴ እየተማሩ ነበረ። በጣም በሚገርም ሌብል ከደስ በሚል ስነ ስርዓት እየተማሩ ነው። እንግዲህ ብዙዎቻችን ስለ ሚስጥረ ስላሴ ስንጠየቅ በጣም ትልቅ ዱብዳ የሚሆንብን ከፊዚክስም ከማትማቲክስም የበለጠ በጣም የሚከብደን ነገር እንደሆነ ይታወቃል። እነዚህ ህፃናት ግን በዚህ እድሜያቸው ጀምሮ እንደዚህ ማድረግ ከጀመሩ ወይ በእንደዚህ አይነት መንገድ ካደጉ ነገ ላይ የተሻለች ቤተክርስቲያን እንፈጥራለን ብዬ ተስፋ አደርጋለሁ። በእውነት እንደዚህ አይነት ስነ ስርዓትና የማስተማር ካሪኩለም ቀርጸው በዚህ መልኩ የሚያስተምሩ ትምህርት ቤቶች እጅግ አድርገን እናመሰግናለን። ምናልባት የቤተክርስቲያን ትምህርት ቤት ነው ብዬ አስባለሁ። ወይ ደግሞ የአቡነ ጎርጎርዮስ ትምህርት ቤት አይ ቲንክ ሶ እንደዛ መሰለኝ እና በጣም እጅግ ደስ የሚል ነገር ነው። እናመሰግናለን፣ በርቱልን ብለናል። እዚህ ምድር ላይ ትልቁ ኃጢአት ምንድነው ካላችሁ፣ ተስፋ መቁረጥ፣ ራስን ማጥፋት። ስርየት የሌለው ኃጢአት ምንድነው ካላችሁ፣ ራስን ማጥፋት ነው። መጽሐፈ ብርሃን ላይ ምን ይላል? እግዚአብሔር እያለቀሰ ይፈርዳል ይላል። እያዘነ የሚፈርድበት ነገር ኃጢአት ቢሆን ዝር እንዳይል ያሳቸው ዝር እንዳይል መኖር ይሻላል። እሺ ደግሞ ትንሽ ኑሩ። እውነት ትንሽ መኖር መልካም ነው። እግዚአብሔር ለምን በዚህ በወጣትነታችሁ ያለ እድሜያችን እኮ ነው አይደል? በዚህ እድሜያችን እኮ እኛ መወረድ ምናምን ነበር የነበረብን። እንደዚህ ነገር እንኳን ነበር ማሳለፍ የነበረብን አይደለም? አልነበረም እኮ ግን ለምን እንደሆነ የሚያሳይበት ቀን ይመጣል። ዮሴፍ በወንድሞቹ መጠላቱ፣ መሸጡ፣ ጉድጓድ ውስጥ መሆኑ፣ ባሪያ መሆኑ፣ ከዛ መታሰሩ፣ በሀሳብ መመስከሩ፣ እነዚህ ሁሉ ነገሮች ለንግስና ነበር። አንተ ለምን በዚህ በኩል እያሳለፈ እንደሆነ የምታውቀው መጨረሻ ላይ ነው። ጠብቀው። እግዚአብሔር እስኪ ጠብቀሃለሁ በሉ። ባለሁበት ቆሜ በሉ። ምን እልሃለሁ? ጠብቁት እግዚአብሔር ቃሎት ያሰማልን። መምህር እንግዲህ ይህንን ትምህርት በጣም አስፈላጊ የሆነ ትምህርት ነው። እንግዲህ እንደምታስታውሱት አሁን ላይ በጣም ብዙ ወጣቶች በተለይ ዓለም ሲከብድ ፈተናው በጣም ጭንቀቱ ወጣትነቱ በራሱ ለብዙ ኃጢአት ሲዳርጋቸው ወደ ክርስቶስ መሄድ ይሻላል፣ ወደ እግዚአብሔር መሄድ ይሻላል እያሉ ራስን እስከ ማጥፋት ድረስ የሚሄዱ ሰዎች አሉና ከዚህ ጋር ተያይዞ የተሰጠ በጣም ድንቅ የሚባል ትምህርት ነው። በጣም በሚገርም ሁኔታ እዚህ ጋር እንደተገለጸው ከሆነ ትንሽ እድሜ እንዲጨምርላችሁ መለመን የተሻለ ስራ ትሰራላችሁ። እግዚአብሔርም ደግሞ በእናንተ ላይ ማድረግ የፈለገውን ነገር የሆነ ዓላማ አለ። ያንን ዓላማ ሳታሳኩ መሄዱ በጣም መልካም አይደለም እያለ ይገኛል ወንድማችን። ቃሎት ያሰማልን። በጣም እጅግ አድርገን የምንወደው ድንቅ የዚህ ዘመን ጥሩ መምህራችን ነው። ቃሎት ያሰማልን። እስኪ ወደ ሌላኛው ሀሳብ እንሄድና ከሰሞኑ ደግሞ አንድ ነገር አለ፣ እሱ እንመልከተው። አንድ ጊዜ መርሃ ግብር መሪ እንኳን ስለ ሰባኪ ሲያስተዋውቅ እንደው የሌለ ነገር ክቦ የሚያስተዋውቀው ሁሉ ስህተት ነው። በጣም ስህተት ነው። እኛ ከቃሉ በታች ነን። ከምናደርገው ከምናስተላልፈው መልእክት በታች ነን። እኛ ክብር አይገባንም አይደለም፣ ምዕመናን አይወቁን አይደለም። በተገቢው መንገድ ከሚናገረው ቃል በላይ ከሚያስተምረው ትምህርት በላይ አድርገን እንድንሳል እንፈልጋለን። ይሄ መሆን የለበትም። ትሕትና ይፈልጋል ስብከተ ወንጌል የታረቀ የተስተካከለ ማንነት ይፈልጋል። ስንቆም የምንቆመው በምዕመናን ፊት ብቻ አይደለም፣ በእግዚአብሔር ቃል ፊት ነው። በእግዚአብሔር ፊት ነው የምንቆመው። የምናሳየው የእግዚአብሔርን መልክ ነው። መልእክት ስናስተላልፍ ድምጻችን፣ የድምጽ አወጣጣችን አጉል ጩኸትም አይደለም፣ አጉል ዳንኪራም አይደለም፣ አጉል ጭብጨባም አይደለም፣ አጉል እልልበሉም አይደለም። ምንድነው ይሄ ሁሉ? እንግዲህ ቃሎት ያሰማልን መምህር ዳንኤል እግዚአብሔር ያክብርልን። በጣም የሚገርም ሀሳብ ነው ያነሱልን። እንግዲህ በዚህ ሀሳብ ላይ ሁለት ነገሮችን አይቻለው። አንደኛው ነገር ለምሳሌ አንድ መድረክ መምህር ሲያስተምር ከማስተማሩ በፊት መድረክ መሪው
በጣም ብዙ የሆኑ ስሞችን ያነሳል። ይሄ መካብ የሚባለው ነገር ማለት ነው። የእንትን የበላይ አስተዳዳሪ፣ የእንትን ኃላፊ፣ የእንትን ብፁዕ እንትና ብሎ በጣም በሰፊው ይጠቅሳል ማለት ነው። ከዚህ ጋር ተያይዞ እንግዲህ በጣም ደስ ማይሉ አንዳንድ ነገሮች አሉ። እውነት ለመናገር ያንን ቦታ ሰዎች ለመማር ነው የመጡት እንጂ የሰውየው ክብርና ምን ያህል ደረጃ ምን ያህል ፕሮፌሰር ይሁን ምን ያህል እንትን መጋቢ ሐዲስ ይሁን እሱን ለማንሳት የሚፈልግበት ቦታ አይደለም። ሰው ወንጌል ነው የሚፈልገው ማለት ነው። ሰዓቱ ሳይሄድበት ሳይመሽበት በጊዜ ቶሎ ወንጌል ሰምቶ ቶሎ ወደ ልጆቹ ወደ ሐሳቡን ነው የሚፈልገው ሰውና ይህ ታይም ኮንሱሚንግ ብዬ ነው የምገልጸው። እኔም ሁሌም ድሮም ጀምሮ ደስ አይለኝም ይሄ ነገር። ሌላኛው ያየሁት ነገር ደግሞ በመድረክ ላይ ሲቆሙ አገልጋዮች በህዝቡ ፊት ሲቆሙ በእግዚአብሔር ፊት እንደሚቆሙ ቃል አወጣጣቸው፣ የማስተማር ድምጻቸው ራሱ ህዝቡን የማይረብሽ መሆን መቻል አለበት ነው። ይሄ እንደ ቲያትር ወይም ደግሞ እንደ ፓርላማ አካባቢ ዝም ብሎ እንደፈለገ የሚኮንበት ነገር አይደለምና መጠንቀቅ መቻል አለባቸው የሚለውን ሐሳብ በጣም ደስ ይላል። ምዕመናን በጣም ጮኸን ባስተማርናቸው ቁጥር የመደንገጥን እንዲሁም ደግሞ የመፍራትም አይነት ነገር አለና ይህን ነገር ላይ በደንብ የተመጣጠነ ድምጽ ሰባኪዎች ቢጠቀሙ በጣም መልካም ነው ብዬ አስባለሁ።